ካፒቴን አለማየሁ አበበ የመጀመሪያው አፍሪካዊ ፓይለት። በኢትዮጵያ አቪዬሽን ታሪክ ስማቸው በቀዳሚነት የሚጠቀሰው ካፒቴን አለማየሁ አበበ የመጀመሪያው ኢትዮጵያዊ እንዲሁም አፍሪካዊ የመንገደኞች አውሮፕላን አብራሪ ሲሆኑ ብቻውን አትላንቲክ ውቅያኖስን በበረራ ያቋረጠ አፍሪካዊ አብራሪ ናቸው። ከተመሰረተ ከ7 አስርት ዓመታት በላይ ያስቆጠረው የኢትዮጵያ አየር መንገድ በተለይ በ1950ዎቹና በ1960ዎቹ ወደ ጀት ዘመን ሲሸጋገር ከፋና ወጊ አብራሪዎች ተጠቃሹ ካፒቴን አለማየሁ አበበ ነበሩ። ካፒቴን አለማየሁ አበበ የመጀመሪያው አፍሪካዊ የንግድ ጀት አብራሪና ከ55 ዓመት በፊት የመጀመሪያው ቦይንግ 720B አውሮፕላንን በካፒቴንነት ያበረሩ ሲሆን ከአቶ አበበ ደስታና ከወይዘሮ ጥሩነሽ የራስ መኮንን ግዛት በነበረችውና አፄ ኃይለ ሥላሴ በተወለዱበት በቀድሞ የሐረርጌ ጠቅላይ ግዛት ጨርጨር አውራጃ የካቲት 16 ቀን 1916 ዓ.ም ተወለዱ። የመጀመሪያ ትምህርታቸውን በሐረር ከተማ ራስ መኮንንና በካቶሊክ ሚስዮን ትምህርት ቤቶች በአማርኛና በፈረንሳይኛ ተከታትለዋል። የሁለተኛ ደረጃ ትምህርታቸውን ሲያጠናቅቁ ባስመዘገቡት ከፍተኛ ውጤትም ከቀዳማዊ አፄ ኃይለ ሥላሴ እጅ ሽልማት ተቀብለዋል። በወቅቱ አለማየሁ አማርኛ፣ ኦሮምኛ፣ ፈረንሳይኛ፣ ጣሊያንኛ፣ አረብኛና እንግሊዝኛ መናገር ይችሉ ነበር። የሁለተኛ ደረጃ ትምህርታቸውን በከፍተኛ ውጤት ያጠናቀቁ ተማሪዎች ወደ አቪዬሽን የበረራ ሙያ ትምህርት እንዲገቡ ሲደረግ ከተማሪዎቹ መካከል ካፒቴን አለማየሁም አንደኛው ነበሩ። ካፒቴን አለማየሁ የኢትዮጵያ አየር መንገድ አብይ ተግባራቸውን ማከናወን የጀመሩት በ1950 ዓመተ ምህረት የመጀመሪያው የንግድ አውሮፕላን DC-3 C-47 አዛዥ በመሆንና አውሮፕላኑን ብቻቸውን በማብረር ነበር። ካፒቴን አለማየሁ ገና ከ10 ዓመታቸው ጀምሮ አውሮፕላን በሰማይ ላይ ሲበር ሲያዩ አውሮፕላን አብራሪ የመሆን ህልም እንደነበራቸው ታሪካቸው ያስረዳል። ህልማቸውን ለማሳካት ጠንካራ ትጋትና መልካም ዲሲፕሊን የነበራቸው ሲሆን በ1950 ዓመተ ምህረት የመጀመሪያው ጀት ኮሜርሻል ጀት በማብረር በዘርፉ ፈርቀዳጅ ኢትዮጵያዊ እንዲሁም አፍሪካዊ ለመሆን በቅተዋል። ከዚያ ቀደም ባለ ጊዜ በነበረው የኢትዮጵያ የንግድ አውሮፕላን ታሪክ ላይ ስማቸው ሰፍሮ የሚገኘው የውጭ ሀገራት አብራሪዎች ናቸው። በዚያ ታሪክ ላይ ስሙን በቀዳሚነት ማስፈር የቻለው ኢትዮጵያዊ በወቅቱ የ34 ዓመት ወጣት የነበሩት ካፒቴን አለማየሁ አበበ ደስታ ናቸው። ካፒቴን አለማየሁ በ3 አስርት ዓመታት የኢትዮጵያ አየር መንገድ የአገልግሎት ዘመናቸው ከመጀመሪያ የበረራ መኮንንነት እስከ ካፒቴንነት፣ ከመጀመሪያው የቦይንግ 720B ጀት ካፒቴንነት እስከ አየር መንገዱ የበረራ ዘርፍ ምክትልና ዋና ኃላፊነት ከ1948 እስከ 1960 ዓ.ም ድረስ ሰርተዋል። ከ1961 እስከ 1972 ዓ.ም ደግሞ የዓለም አቀፍ በራሪዎች ዳይሬክተር የበረራ ኦፕሬሽን ረዳት ስራ አስኪያጅ ሆነው አገልግለዋል። በ1968 ዓ.ም የመጀመሪያው አፍሪካዊ የቦይንግ 707 ጀት ካፒቴን ሆነው ሲሾሙ በ1972 ዓ.ም የጀት አብራሪዎች ካፒቴኖች ፈታኝ በመሆን አገልግለዋል። ካፒቴን አለማየሁ ከኢትዮጵያ አየር መንገድ የበረራ አገልግሎታቸውን በ1974 ዓ.ም ፈጽመው ከተሰናበቱ በኋላ በኡጋንዳና በየመን አየር መንገዶች ውስጥ በአሰልጣኝነትና በአማካሪነት ለ5 ዓመታት ያህል ሰርተው የበረራ ምዕራፋቸውን ቋጭተዋል። ካፒቴን አለማየሁ ለጥቂት ቀናት ያህል ታመው ቆይተው በተወለዱ በ94 ዓመታቸው ታኅሳስ 26 ቀን 2010 ዓ.ም አርፈዋል። ባለትዳርና የአራት ሴቶችና የአራት ወንዶች ልጆች አባት እንዲሁም የአራት የልጅ ልጆች አያት ነበሩ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ።